በአፍሪካ አህጉር የመፈንቅለ መንግስት ክስተቶች አሳሳቢ ደረጃ ላይ ደርሰዋል። በተለይም ከቅርብ ዓመታት ወዲህ በርካታ የአፍሪካ ሀገራት በወታደራዊ መፈንቅለ መንግስት ሲናወጡ ተመልክተናል። ይህም በአፍሪካ ሀገራት የፖለቲካ አለመረጋጋት፣ የኢኮኖሚ ውድመትና የደህንነት ስጋቶች እየተባባሱ መምጣታቸውን ያሳያል። ሰላም ውድ የአዲስ ነገር ቤተሰቦች፣ የአዲስ ነገር ልዩ ዝግጅት ተመልካቾች፣ በዛሬው ልዩ ጥንቅራችን የአህጉራችን አፍሪካ ስጋት እየሆነ ስለመጣው የመፈንቅለ መንግስት ክስተቶች፣ ስለሚያስከትሏቸው ጉዳቶች፣ ስለሚከሰቱባቸው ምክንያቶች ከነ መፍትሄ ሐሳቦች ይዘን መጥተናል። ቤተሰባችን ያልተቀላቀላችሁ ቻናላችን ሰብስክራይብ፣ ላይክ እና ኮመንት እያደረጋችሁ ከዝግጅታችን ፍጻሜ እንድትቆዩ ተጋብዛችኋል። መፈንቅለ መንግስት በአፍሪካ የሚያስከትሏቸው አሉታዊ ተጽዕኖዎች ቀላል አይደሉም። በመጀመሪያ ደረጃ የመፈንቅለ መንግስት ሀገራትን ወደ ሁከትና ብጥብጥ ውስጥ በመክተት የዜጎችን ደህንነት አደጋ ላይ ይጥላል። ይህም የሰዎች መፈናቀል፣ የአካል ጉዳትና ሞት ሊያስከትል ይችላል። በተጨማሪም መፈንቅለ መንግስት የሀገራትን የኢኮኖሚ እድገት ያደናቅፋል። ይህም በውጭ ኢንቨስትመንት ላይ አሉታዊ ተጽዕኖ በመፍጠር የዜጎችን የኑሮ ደረጃ በማሽቆልቆል ይጎዳል። ከዚህም በላይ መፈንቅለ መንግስት የአፍሪካ ሀገራትን ከዓለም አቀፋዊ ማህበረሰብ ጋር ያላቸውን ግንኙነት ያሻክራል። ይህም የዲፕሎማሲ ግንኙነቶችን በማዳከምና በሀገራት ላይ ማዕቀቦች እንዲጣሉ ሊያደርግ ይችላል። በአፍሪካ ሀገራት የመፈንቅለ መንግስት መበራከት ዋነኛ መንስኤዎች መካከል የፖለቲካ አለመረጋጋት፣ የኢኮኖሚያዊ ችግሮች፣ የጎሳና የሃይማኖት ግጭቶችና የውጭ ጣልቃ ገብነት ይገኙበታል። እነዚህ ምክንያቶች ተደማምረው ለመፈንቅለ መንግስት ምቹ ሁኔታዎችን ይፈጥራሉ። በዛሬው ቪዲዮአችን በአፍሪካ ሀገራት መፈንቅለ መንግስት ለምን እንደሚበራከትና እንዴት ለአምባገነን መንግስታት መፈጠር አስተዋጽኦ እንደሚያደርግ በስፋት እንቃኛለን። በተጨማሪም የመፈንቅለ መንግስት ችግርን ለመቅረፍ በአፍሪካ ዘላቂ ሰላምን ለማምጣት ሊወሰዱ የሚገቡ እርምጃዎችን እንጠቁማለን። በአፍሪካ ህብረት መረጃ መሰረት ከ1960ዎቹ ጀምሮ በአፍሪካ ከ200 በላይ የመፈንቅለ መንግስት ሙከራዎች ተደርገዋል። በዓለም ባንክ መረጃ መሰረት በአፍሪካ ያሉ በርካታ ሀገራት ከፍተኛ የሆነ የደህንነት ስጋት መጠን አላቸው። ይህም ለመፈንቅለ መንግስት ምቹ ሁኔታዎችን ይፈጥራል። የተባበሩት መንግስታት ድርጅት እንደሚያመለክተው በአፍሪካ የሚከሰቱ ግጭቶች በየዓመቱ በአማካይ በቢሊዮን የሚቆጠር ዶላር ኪሳራ ያስከትላሉ። በአፍሪካ ሀገራት የመፈንቅለ መንግስት መንስኤዎች ውስብስብና ዘርፈ ብዙ ቢሆኑም በበርካታ መፈንቅለ መንግስቶች ላይ ምርመራ ካደረግን በኋላ ተከታዮቹ ዋና ዋና መሆናቸውን ደርሰንበታል። በዝርዝር እንመልከታቸው። የፖለቲካ አለመረጋጋት። በብዙ የአፍሪካ ሀገራት ያለው የፖለቲካ አለመረጋጋት ለመፈንቅለ መንግስት ምቹ ሁኔታዎችን ይፈጥራል። በተለይም ደካማ የመንግስት መዋቅሮች፣ ሙስና፣ የመልካም አስተዳደር እጦት፣ የዲሞክራሲያዊ ስርዓቶች አለመዳበር ለመፈንቅለ መንግስት መንገድ ሊከፍቱ ይችላሉ። ለምሳሌ እንደ አውሮፓውያኑ አቆጣጠር ከ1960 እስከ 2022 ባለው ጊዜ ውስጥ በአፍሪካ ከ200 በላይ የመፈንቅለ መንግስት ሙከራዎች የተደረጉ ሲሆን ከእነዚህም ውስጥ ከግማሽ በላይ የሚሆኑት የተሳኩ ነበሩ። ይህም የሚያሳየው በአፍሪካ የፖለቲካ አለመረጋጋት ምን ያህል እንደተስፋፋ ነው። ኢኮኖሚያዊ ችግሮች፣ ድህነት፣ ስራ አጥነትና የኢኮኖሚ አለመመጣጠን የመፈንቅለ መንግስት መቀስቀሻ ሊሆኑ ይችላሉ። በተለይም ወጣቶችና ዝቅተኛ ገቢ ያላቸው ዜጎች በኢኮኖሚ ችግር ሲሰቃዩ ለመንግስት ያላቸው ድጋፍ ሊቀንስ ይችላል። ይህም ለተቃውሞና ለመፈንቅለ መንግስት ሙከራዎች ምቹ ሁኔታዎችን ይፈጥራል። ለምሳሌ በአፍሪካ የድህነት መጠኑ ዓለም አማካይ የድህነት መጠን በእጅጉ ይበልጣል። በዓለም ባንክ መረጃ መሰረት እንደ አውሮፓውያን አቆጣጠር በ2021 በአፍሪካ 40% በላይ የሚሆኑ ሰዎች በድህነት ውስጥ ናቸው። የጎሳና የሃይማኖት ግጭቶች። በሀገራት ውስጥ ያሉ የጎሳና የሃይማኖት ግጭቶች መፈንቅለ መንግስትን ሊያባብሱ ይችላሉ። በተለይም ፖለቲካዊና ኢኮኖሚያዊ ጥቅሞችን ለማግኘት የጎሳና የሃይማኖት ልዩነቶች ሲቀሰቀሱ ለመፈንቅለ መንግስት ምቹ ሁኔታዎችን ሊፈጥሩ ይችላሉ። ለምሳሌ በሩዋንዳ እንደ አውሮፓውያን አቆጣጠር በ1994 የዘር ማጥፋት ወንጀል የተፈጸመው በሁቲና በቱስቲ ጎሳዎች መካከል በተፈጠረ ግጭት ምክንያት ነበር። የውጭ ጣልቃ ገብነት። የውጭ ኃይሎች በአፍሪካ ሀገራት የፖለቲካ ጉዳዮች ውስጥ ጣልቃ መግባታቸው ለመፈንቅለ መንግስት አስተዋጽኦ ሊያደርግ ይችላል። በተለይም የውጭ ሀገራት ለተወሰኑ የፖለቲካ ቡድኖች ወይም ግለሰቦች ድጋፍ ሲሰጡም በሀገራት ውስጥ አለመረጋጋት ሊፈጠር ይችላል። በተጨማሪም የውጭ ሀገራት የኢኮኖሚ ወይም የፖለቲካ ጥቅም ለማግኘት ሲሉ መፈንቅለ መንግስትን ሊደግፉ ይችላሉ። እነዚህ ምክንያቶች ተደማምረው በአፍሪካ መፈንቅለ መንግስት እንዲበራከት አስተዋጽኦ አድርገዋል። መፈንቅለ መንግስት በአፍሪካ የሚያስከትሏቸው ውጤቶች። መፈንቅለ መንግስት በአፍሪካ አህጉር ከባድና ዘላቂነት ያላቸው አሉታዊ ውጤቶችን ያስከትላል። ከነዚህም መካከል
ጥቂቶቹን እነሆ። የልማት መደናቀፍ። መፈንቅለ መንግስት በሀገራት ላይ የልማት እንቅስቃሴዎችን ይገድባል፣ አልፎ ተርፎም ያስቆማል። ምክንያቱም መፈንቅለ መንግስት ብዙውን ጊዜ ወደ ፖለቲካዊ አለመረጋጋት፣ ሁከትና ብጥብጥ ስለሚያመራ፣ ይህም የኢኮኖሚ እንቅስቃሴዎችን ያደናቅፋል። ለምሳሌ የዓለም ባንክ ባደረገው ጥናት በአፍሪካ የተከሰቱ መፈንቅለ መንግስታት በየዓመቱ የሀገራትን የኢኮኖሚ እድገት በአማካይ በ2.2% ይቀንሳል። ይህም ማለት መፈንቅለ መንግስት በተከሰተባቸው ሀገራት የኑሮ ደረጃ ዝቅ ይላል፣ የስራ ዕድሎች ይቀንሳሉ፣ የህዝብ አገልግሎቶች ይስተጓጎላሉ። እዚህ ላይ እንደ ታሪካዊ ማጣቀሻነት የሚጠቀስ ምሳሌ እንመልከት። እንደ አውሮፓውያን አቆጣጠር በ1966 በጋና የተካሄደው መፈንቅለ መንግስት የሀገሪቱን የኢኮኖሚ እድገት ለበርካታ ዓመታት አስቆሞታል። ጋና በወቅቱ በአፍሪካ ውስጥ በፍጥነት እያደጉ ከነበሩ ኢኮኖሚዎች አንዷ ነበረች። ይሁን እንጂ መፈንቅለ መንግስቱ የፖለቲካ አለመረጋጋትንና የኢኮኖሚ ውድቀትን አስከትሎ የሀገሪቱን እድገት ወደ ኋላ አዞረም። በተጨማሪ መፈንቅለ መንግስት የውጭ ኢንቨስትመንትን ይቀንሳል። የውጭ ባለሀብቶች ፖለቲካዊ አለመረጋጋት ባለባቸው ሀገራት ኢንቨስት ለማድረግ ስለሚፈሩም መፈንቅለ መንግስት የውጭ ኢንቨስትመንትን በከፍተኛ ሁኔታ ይቀንሳል። ይህም የኢኮኖሚ እድገትን የበለጠ ያደናቅፋል። ለምሳሌ እንደ አውሮፓውያን አቆጣጠር በ2021 በሱዳን የተካሄደው መፈንቅለ መንግስት በሀገሪቱ ላይ ከፍተኛ የኢኮኖሚ ቀውስ አስከትሏል። የውጭ ኢንቨስትመንት በከፍተኛ ሁኔታ የቀነሰ ሲሆን ይህም በዜጎች የኑሮ ደረጃ ላይ አሉታዊ ተጽዕኖ አሳድሯል። የዜጎች ደህንነት አደጋ ላይ መውደቅ። መፈንቅለ መንግስት በዜጎች መካከል ሁከትና ብጥብጥ በመፍጠር ደህንነታቸውን አደጋ ላይ ይጥላል። መፈንቅለ መንግስት በሚከሰቱበት ጊዜ ብዙውን ጊዜ ግጭቶች፣ አመጾች፣ የኃይል እርምጃዎች ይከሰታሉ። ይህም የሰዎችን ህይወት አደጋ ላይ የሚጥል ብቻ ሳይሆን አካላዊና ስነ ልቦናዊ ጉዳትም ያስከትላል። ለምሳሌ በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ የሚከሰቱ ግጭቶች በየዓመቱ በአማካይ በቢሊዮን የሚቆጠሩ ዶላሮች ኪሳራ ያስከትላሉ። ከዚህም በላይ ግጭቶች የሰዎችን መፈናቀል፣ የምግብ እጥረትና የሰብአዊ ቀውስ ሊያስከትሉ ይችላሉ። ታሪካዊ ማጣቀሻዎችን ለመመልከት እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተካሄደው የዘር ማጥፋት ግድያ የመፈንቅለ መንግስት ውጤት ነበር። ጽንፈኛ የሁቱ ቡድኖች በኃይል ስልጣን በመያዝ በሺዎች የሚቆጠሩ ቱትሲዎችን እንዲሁም መጠነኛ ቁጥር ያላቸው ሁቲዎችን በግፍ ጨፍጭፈዋል። ይህ አሳዛኝ ክስተት የመፈንቅለ መንግስት በዜጎች ላይ ሊያስከትል የሚችለውን አስከፊ መዘዝ በግልጽ ያሳያል። የዲፕሎማሲ ግንኙነት መሻከር። መፈንቅለ መንግስት የአፍሪካ ሀገራትን ከሌሎች ዓለም ጋር ያላቸውን ዲፕሎማሲያዊ ግንኙነት ይጎዳል። በአፍሪካ ሕግ መሰረት ማንኛውም አባል በኃይል መንግስት ሲቀይር ከህብረቱ ሊታገድ ይችላል። ይህም ማለት መፈንቅለ መንግስት ያደረጉ ሀገራት ከአፍሪካ ህብረት ብቻ ሳይሆን ከሌሎች ዓለም አቀፋዊ ድርጅቶች ጋር ያላቸው ግንኙነት ሊቋረጥ ይችላል። ይህም በሀገራቱ ላይ የኢኮኖሚ ማዕቀቦች እንዲጣሉም፣ የውጭ እርዳታ እንዲቆምና የንግድ ግንኙነቶች እንዲስተጓጎሉ ሊያደርጉ ይችላሉ። ለምሳሌ እንደ አውሮፓውያን አቆጣጠር በ2020 በማሊ የተካሄደው መፈንቅለ መንግስት በአፍሪካ ህብረትና በምዕራባውያን ሀገራት መካከል ያለውን ግንኙነት አሻክሯል። ማሊ ከአፍሪካ ህብረት የታገደች ሲሆን ይህም በአገሪቱ ላይ የኢኮኖሚ ማዕቀቦች እንዲጣሉ ምክንያት ሆነዋል። የአምባገነን መንግስታት መፈጠር። መፈንቅለ መንግስት ለአምባገነን መንግስታት መፈጠር መንገድ ይከፍታል። መፈንቅለ መንግስት የሚያደርጉ ወታደራዊ ወይም ሲቪል መሪዎች ብዙውን ጊዜ ዲሞክራሲያዊ ስርዓቶችን በመሻር አምባገነናዊ ስርዓት ይመሰርታሉ። እነዚህ መንግስታት የዜጎችን መብቶች ይጥሳሉ፣ የፖለቲካ ተቃውሞን ያፍናሉ፣ በኃይል ይገዛሉ። ይህም በሀገራት ውስጥ አለመረጋጋትን፣ ድህነትንና የሰብአዊ መብት ጥሰቶችን ያባብሳል። ታሪካዊ ምሳሌ ለመመልከት እንደ አውሮፓውያን አቆጣጠር በ1974 በኢትዮጵያ የተካሄደው መፈንቅለ መንግስት የደርግ አምባገነናዊ ስርዓት እንዲመሰረት ምክንያት ሆኗል። የደርግ መንግስት በሺዎች የሚቆጠሩ ዜጎችን የገደለ ሲሆን በአገሪቱ ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት አስከትሏል። ክቡራን ተመልካቾቻችን መፈንቅለ መንግስትና አፍሪካ በሚል ርዕስ ያቀረብንላችሁ ዝግጅት በዚያ አያበቃም። ቀጣይ የመፍትሄ ሀሳቦችን በያዘ ቪዲዮ እስከምንገናኝ ሰላማችሁን ተመኘን።